አልነገርኩም ነበር እኔ ባለ ትዳር አለች አልነገርኩም ባለ ትዳር መሆኑን እኔ 3 ልጆችም እንዳሉኝ እኔ በድንጋጤ ወደቅኩ ከግርግዳ ጋር ተጋጨው መናገር አልቻልኩም ጓደኛዬ አጠገቤ ጮኸ ሰዎችን ጠራ እዚህ ደረጃ ደርሷል የኛ ጥፋትና መዳፈር እንባዬን አፈሰስኩ በሙስሊሞች ሁኔታ አለችኝ እያለቀሰች ለምንድነው ማትናገረው አውቃለሁ ወንጀሌ ከባድ ነው እኔ ግን ተውበት አድርጌያለሁ አላህም ተውበት ማድረግን ይወዳል በአላህ ይሁንብኝ እኔ ተጸጽቼ ወደ ዓለማቱ ጌታ በር መጥቻለሁ እኔ ራሴን ተቆጣጣርኩ ከዛም አልኳት እሺ ልጆቹ የማን ናቸው አለችኝ በአላህ እምላለሁ እነሱ የአባታቸው ልጆች ናቸው እኔ ደግሞ በዚህ እርግጠኛ ነኝ አልኳት አሁን አወቅሽ ለምን ዝሙት ከወንጀሎች ሁሉ አጸያፊና አስቀያሚ እንደሆነ አላህም ማለ ዝሙትን አትቅረቡ እሱ መጥፎና መንገድነቱም የከፋ ነው እንደውም አደገኛ ቅጣትን ጣለበት ውግረት እስከ ሞት ከዝሙተኛዋ ጀመረ ከዝሙተኛው በፊት አለ ዝሙተኛዋና ዝሙተኛው ከሷ ጀመረ ምክንያቱም እሷ ራሷን ባትሰጥ ይሄ ሁሉ ባልደረሰ ነበር አለቀሰች ልቤን እስክትቆርጠው ድረስ በለቅሷ ትላለች ባሌን ሁሉ ባየው ጊዜ ወንጀለኝነት ይሰማኛል እኔ ከሃዲም እንደሆንኩ ዘውትር ደጋግምበታለሁ በጆሮ ታረቀኝ እያልኩ ይቅር በለኝ እያልኩ እሱ አያውቅም ለምን እንዲህ እንደምለው እንደውም በተደጋጋሚ አሰብኩ ግልጹን እንደነግረው አልኳት ምስጥርሽን ደብቂ ምስጥሩን የደበቀ አላህም ይደብቅለታል ነገር ግን ከአላህ ጋር ተውባሽን እውነተኛ አድርጊ ለቅሷ በረታ ይሄን የተሰማኝ እሷ እውነተኛ